ከ50 እስከ 100 ቤተሰብ ለመድረስ ትምህርት ላይም እንደዛ ከ50 እስከ 100 ከኬጂ ከ50 እስከ 100 ሰው ከኬጂ እስከ ዩኒቨርሲቲ ስፖንሰር ለማድረግ ኪሎት ላይም እንደዛ ከ50 እስከ 100 ሰው ኪሎት ላይ ሰፖርት ለማድረግ በርትተን እየሰራን እንገኛለን። ይሄን እንድታቁልን ለማሳወቅ እንወዳለን። አብራችሁን ከኛ ጋር ስለሆናችሁ እጅግ በድጋሚ እናመሰግናለን። እሺ እጅግ አድርገን እናመሰግናለን። ክቡር አቶ ፍሬው መንገሻ እባካችሁን በክብር ሸኙልን። እጅግ አድርገን እናመሰግናለን። ሁላችሁም ታምራላችሁ። እዚህም አዳራሽ ውስጥ የተሰበሰባችሁ እንዲሁም ደግሞ በቀጥታ ስርጭት እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እናንተንም እያየናችሁ ስለሆነ እናንተም እጅግ በጣም ታምራላችሁ። አንዴ ለራሳችሁ ሞቅ ያለ ጭብጨባ። እሺ እጅግ አድርገን እናመሰግናለን። ከዚህ በማስከተል እንግዲህ አጭር መልእክት የሚያስተላልፉልን ሁላችንም የምናውቃቸው አመለሸጋ ናቸው። ከአንደበታቸው የሚወጣው ንግግር የወጣቱን ቀልብ የሚሰርቅ የወጣቱን ስነ ልቦናም ጭምር የሚያሳድግ ከንግግራቸው እንግዲህ በርካታ ነገሮችን ብዙዎቻችን ተምረናል። ለመላው ለኢትዮጵያዊ ወጣት ጭምር ምሳሌም የሆኑ ሰው ናቸው። ክቡር አቶ ዳግማዊ አሰፋ ደራሲ፣ የህግ ባለሙያና የሰክሰስ ፕላስ በጎ ፈቃደኛ ናቸው። እሳቸውን በታላቅ ክብር ወደ መድረክ ሸኙልኝ። እንዴት አመሻችሁ? ሰላም፣ እንዴት አመሽ? የሰክሰስ ፕላስ ዋና ስራ አስኪያጅ አቶ ፍሬው፣ አምባሳደራችን ሀቢባ፣ እንዲሁም እዚህ የተገኛችሁ የሰክሰስ ፕላስ አስተዳደር አመራሮች፣ አባላት እንዲሁም የተጋበዛችሁ እንግዶች ከሁሉ በፊት እድሜ ሰጥቶ ጤና ሰጥቶ እዚህ ጋር ያደረሰ እግዚአብሔር ስሙ የተመሰገነ ይሁን። መገኘት ቀላል ስላልሆነ ነው። በዚህ ቀን እዚህ ለመገኘት ቀጥረው መገኘት ያልቻሉ በጣም ብዙ ሰዎች ስላሉ የተገኘነው እድል ስለሆነ ነው። ሰክሰስ ፕላስን ካወቁበት ጊዜ ጀምሮ ባለኝ ጊዜ ሁሉ ከሰክሰስ ፕላስ ጎን እንድቆም የሚያደርገኝ ትልቁ ዓላማ በተለይ በሰው ሰራሽ እንዲሆን በተፈጥሮ አደጋ ጉዳት የደረሰባቸው ሰዎች ነፃነታቸውን ያገኙ ዘንድ አልጋ ላይ ብቻ ከመቀመጥ መኝታ ላይ ብቻ ከመኖር ነፃ እንዲወጡ የዊልቸር አገልግሎት የሚሰጠው አገልግሎት ለኔ ከምንም ነገር በላይ ስለሆነ ሁልጊዜ ከድርጅቱ ጎን ቆማለሁ። የዊልቸር እጦት ህመሙ ከኔ በላይ ማናችሁንም አይገባችሁ። እኔ በደንብ አውቀዋለሁ። እየፈለጉ መሄድ ያለመቻል፣ መውጣት ያለመቻል፣ መድረስ ያለመቻል ያለው ህመም ቀላል አይደለም። ከትናንት በስቲያ አዳማ ነበርን። ለ50 ሰዎች የዊልቸር ድጋፍ ሰክሰስ ፕላስ ሲያደርግ ሰዎቹ ፊት ላይ የነበረው ደስታ፣ የነበረው እርካታ እንዲሁም የነበረው ተስፋ ቃላት የሚገልጹት አልነበረም። ከሞት የመነሳት ያክል የጨለመ ነገር ፊታቸው ላይ ሲበራ አይተናል። ይሄ ደግሞ በመላው ዓለም ሆናችሁ ለቤት ዕጣ ትኬት የምትቆርጡ ሰዎች በእናንተ ድጋፍ የሆነ ስለሆነ ሁላችሁም ቢያንስ ለአንድ ሰው ነፃነት የድርሻዬን አበርክቻለሁ ብላችሁ ደስ ሊላችሁ ይገባል ማለት እፈልጋለሁ። መቀሌም አብረን ነበርን። በሌሎቹ ቦታዎች ላይ እንደዚሁ ሲሰጥ አይቻልም።
እነዛ ዊልቸር የተሰጣቸው ሰዎች ዛሬ ምናልባት ነፋስ ላይ ወጥተዋል፣ ምናልባት አስፋልት ላይ እየተንቀሳቀሱ እጣ የሚደርሳችሁ ቤት የምታገኙ ሰዎች በቅድሚያ እንኳን ደስ ያላችሁ። እጣው ያልወጣላችሁ ሰዎች ደግሞ የበለጠ እንኳን ደስ ያላችሁ። እናንተ ደግሞ የሌሎችን ነፃነት ሸምታችሁ ሰጥታችኋልና ሰክሰስ ፕላስ አሁን የሚቀጥል ይበርታ። በምንችለው ሁሉ ከጎን እንቆማለን። እግዚአብሔር ያክብርልን። አመሰግናለሁ። እጅግ አድርገን እናመሰግናለን። ደራሲ የህግ ባለሙያና የሰክሰስ ፕላስ በጎ ፈቃደኛ ክቡር አቶ ዳግማዊ አሰፋን በክብር ሸኝተን ክብረት ይስጥልን። እጅግ አድርገን እናመሰግናለን። እንደሚታወቀው ቀደም ሲል እንግዲህ 3 መጽሐፎችን አሳትመው ለአንባቢያን አስረክበዋል። አመስግኗቸው። እንዴት እያለን እንግዲህ የዛሬ ፕሮግራማችንን በጥሩ ሁኔታ እንግዲህ የምናስኬድ ይሆናል። አሁንም በቀጥታ ወደዚህ እምጋብዘው አንድ ትልቅ እንግዳ አለ በመሃላችን። እኚህ እንግዳ አመለ ሸጋ ናቸው። እጅግ በጣም ለወጣቱም ምሳሌ ጭምር የሆኑ ናቸው እና እሷ እንዳለ አንቱ ልበላቸው። እናም እኚህ የዛሬ የክብር እንግዳችን አመለ ሸጋ ናቸው። ቁመተ ወገናቸው እንዳለ እንግዲህ እናንተ ትፈርዳላችሁ፣ ለእናንተ ተዋለሁ። ክብርት ወይዘሮ ሀቢባ አባስ የሰክሰስ ፕላስ በጎ አድራጎት ድርጅት ጉድዊል አምባሳደር፣ እባካችሁን በታላቅ ክብር ወደ መድረክ ሸኝቱ ይጀምራል። ሰላም ጤና ይስጥልኝ። የተከበራችሁ ውድ እንግዶቻችን እንኳን ደህና መጣችሁ እላለሁ። እንኳን ለዛሬው ለትልቁ ቀናችን አደረሰን እላለሁ። ይሄ ቀን ለእኛ ለስደተኞች ትልቅ በጣም በጉጉት ስንጠብቀው የነበረው ቀን ነው እና ትንሽ ነርቨስ የሚያደርገኝ ቀን በጣም በጉጉት ስንጠብቀው ስለነበረ በጣም ትልቅ ቀን ነው። ይህ ቀን ለምን ለእኛ ለስደተኞች ስፔሻሊ ቤት ማለት በጣም ትልቅ ነገር ነው። አብዛኞቻችን የምንሰደደው የቤት ባለቤት ለመሆን ነው። ብዙ ዓመት በስደት ለፍተን አብዛኞቻችን ቤት የለንም። ምሳሌ መውሰድ ትችላላችሁ። ኦልሞስት 17 ዓመት አረብ ሀገር ሰርቼ እስካሁን ድረስ የቤት ባለቤት አልሆንኩም። እስቲል ነው እድሌን እየሞከርኩ ነው። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ጥቂት እየቆረጥኩ እድሌን እየሞከርኩ ነው። ግን እስካሁን ባይደርስኝም እስቲል እድለኛ ነኝ። በጣም አይደርሰን እንኳን አካል ጉዳተኛ ወገኖቻችን እየረዳን ስለሆነ በአንድ ድንጋይ ሁለት ወፍ ስለሆነ አይቆጨንም። ዛሬ ለሚደርሳችሁ እድለኞች በመጀመሪያ እንኳን ደስ አላችሁ በቅድሚያ ማለት ፈልጋለሁ። ዛሬ እድለኛ ማንሆን ሰዎች ደግሞ እስቲል እድለኞች ነን። ምክንያቱም ቤት ባይደርሰንም ትኬት በጎረድ ነው አካል ጉዳተኛ ወገኖቻችን ዊልቸር ሲያገኙ፣ የስራ እድል ሲያገኙ፣ የትምህርት እድል ሲያገኙ ስለምናይ ከዛ በላይ መንፈስን የሚያረካ ነገር የለም። እኔ በአይኔ በየቦታው ሄጄ አይቻለሁ። ዊልቸር ስንሰጣቸው አካል ጉዳተኛ ወገኖቻችን ምን ያህል ደስተኛ እንደሚሆኑ ያንን ስሜት መቆጣጠር አልቻልኩም እና የዛሬው ዕለት ላይክ እኔ የስደተኞች እናት በመባል ነው የሚጠራው ሶሻል ሚዲያ ላይ። ዛሬ ልክ ልጆቼን ቆሜ እንደ ምድር አይነት ስሜት ነው እየተሰማኝ ያለው እና በጣም ያክተናል። መልካም እድል ለእድለኞች እና ሁላችንም ሁሌም እድላችንን እንሞክራለን። እድል ሁሌም አለ፣ ይቀጥላል። እናመሰግናለን። እጅግ አድርገን እናመሰግናለን። በክብር ሸኙልን። በነገራችን ላይ የሰክሰስ ፕላስ
በጎ አድራጎት ድርጅት እንደሚታወቀው እንግዲህ ዋና ስራ አስፈጻሚ ቀደም ሲል ሲናገሩ እንግዲህ እንደሰማችሁት በ2018 1000 ዊልቸር ድጋፍ ለማድረግ ተቋሙ እንግዲህ ቆርጦ እንደተነሳና ስራም እየሰራ እንደሆነ አሳስበዋል። እንግዲህ አመቱ ሳይደርስ ገና በ3 ወር 300 ዊልቸሮችን እንግዲህ በቅርቡ ድጋፍ አድርገዋል። አመስግኑልን። እጅግ አድርገን እናመሰግናለን። አሁን ደግሞ እንግዲህ በመላው ዓለም ሆናችሁ እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እንኳን ለዛሬው ቀን በድጋሚ እንኳን በሰላም አደረሰን፣ እንኳን ደስ አለን፣ እንኳን ደስ አላችሁ። ታዲያ በአንድ ድንጋይ 2 ወፍ ለሚገኝ ስኬት መኖሪያ ቤት ይሳካል በ2000 ትኬት። በአንድ ድንጋይ 2 ወፍ እድል አመቻችቶ የሚጨነቅ ለእርሶ የሚጨነቅ ለቤቶ። ምናልባት እድሉ አሁን ላላገኙ እጅግ ጥረው ግረው ለነገ እንደሚመኙ ወገን መርዳት ነው ለወገኖች መድረስ፣ ትውልድን ማቅናት ትውልድን ማደስ። ኑ ተጋበዙልን፣ በእጣው ተካፈሉ። በሰክሰስ ፕላስ በጎ አድራጎት ድርጅት ተከፍቷል እድሉ። እድለኞች ናቸው። እጅግ አድርገን እናመሰግናለን። አሁን እንግዲህ በቀጥታ የምንሻገረው በጉጉት ወደሚጠብቀው በጉጉት ወደሚጠበቀው መርሃ ግብራችን ከመሻገራችን በፊት አንድ እንግዳ እንዲሁ በድንገት እንግዲህ ጠራው መሰለኝና አለፍ ያለው ወይዘሮ ሙሉ ሸዋን እባካችሁን በታላቅ ክብር ወደ መድረክ ሸኙልን። አመሰግናለሁ። ድንገት ስለመጣሁ አልተዘጋጀሁም ለንግግር። ቢሆንም ግን ያው ሰክሰስ ፕላስ ድርጅት ይሄ ደግሞ የማይባል ስራ እየሰራ ነው ያለው በአካል ጉዳተኞች ላይ። አካል ጉዳተኛ ስንል ያው አእምሯቸው ብሩህ ነው ታውቃላችሁ። እኔ ጋርም አንድ ልጅ አለ እጅና እግር የሌለው እጅም እግርም የሌለው ቤት ተከራይተን እየተማረ ያለ እሱን መጥቶ አይቶት እኔ ያለው ከጎንህ በቃ እኔ እግር ሆነሃለሁ ብሎት ባጃጅ ገዝቶለት ድጋፍ አድርጎለት አሁን ትምህርቱን ይማራል፣ የቤት ወጪውን ይችላል። ይሄን አድርጎለታል። እንደዛውም ደግሞ እንዲሁም ለአካል ጉዳተኞች በአካባቢያችን ላይ ወደ ሆስፒታልም አካባቢ ላይ ከፍተኛ ድጋፍ አድርጓል። አሁንም ደግሞ ያው ወደ አዋሳም ብቅ ብለው ጥሩ አቀባበል ተደርጎላቸዋል። እዛም ላይ ቃል ገብተዋል። ይሄ የምናወጣው ብር ከኪሳችን ሲወጣ ትንሽ ይመስለናል፣ ግን የሚሰራው ትልቅ ስራ ነው። እግር ለሌለው እግር እየሆነ ነው ያለው። እንዲሁም ደግሞ ቤትም ለሌለው ቤት እየሆነ ነው ያለው እና ለወደፊት ደግሞ ከዚህ በበለጠ ነው የምንጠብቀው እና ያው በርቱልን ነው የምንለው። በጣም ነው የምናመሰግነው። እኔ ቃላት የለኝም ለሰክሰስ ፕላስ እና በጣም ነው የማመሰግነው። እጅግ አድርገን እናመሰግናለን። በክብር ሸኙልን። ያው በነገራችን ላይ እንደሚታወቀው እንግዲህ በተለይም በስራቸው ከ70 በላይ ህፃናትን ይዘው እየተንቀሳቀሱ ያሉ ምርጥ ኢትዮጵያዊ የልጅ እናት ናቸው። አመስግኑልን በድጋሚ። እንዲህ አይነቱን ደግ ያለውን ኢትዮጵያውያንን እንግዲህ ያብዛልን አምላክ። ከዚህ በማስከተል እንግዲህ በቀጥታ የምንሻገረው በተለይም በቀጥታ ስርጭት እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን አሁን እንግዲህ በቀጥታ በጉጉት ወደሚጠበቀው መርሃ ግብራችን እየተሸጋገርን ነው። ማን ነው ዛሬ ባለ 3 መኝታ 3 ቤት ነው ያለው? ባለ 2 መኝታ 3 ነው ያለው። ባለ 1 መኝታም ደግሞ 3 ነው ያለው። በጥቅሉ በ90 ቀን ውስጥ 9 የመኖሪያ ቤቶች እድለኛ ሊያደርጋቸው ዛሬ እንግዲህ በዚህ ምሽት ተገናኝተናል። እባካችሁ በድጋሚ ለሰክሰስ ፕላስ በጎ አድራጎት ድርጅት አመስግኑልን። በኢትዮጵያ እንግዲህ ታይቶ የማይታወቅ ነው። በ90 ቀን 9 ቤት ማለት ቀላል አይደለም። ስለዚህ
ውጭ ሀገር ያላቸው ትውልደ ኢትዮጵያውያን በዚህ በጎ አድራጎት የእናንተም አሻራ ጨመር ስላለ እናንተም ልትኮሩ ይገባል። እናንተም ክብር ስለሚገባችሁ በቀጥታ ስርጭት ለሚከታተሉ ለትውልደ ኢትዮጵያውያን እባካችሁን አንዴ አመስግኑልን። ከዚህ በማስከተል እንግዲህ በቀጥታ የምንሻገረው በጉጉት ወደሚጠበቀው የዕጣ አሰጣጥ መርሃ ግብር ወደዛ የምናመራ ይሆናል። ይህንን በጉጉት የሚጠብቀውን የዕጣ አወጣጥ ስነስርዓት የሚያካሂዱልን ክቡር አቶ ፍሬው መንገሻ የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን መስራችና ዋና ስራ አስፈጻሚ እባካችሁን በታላቅ ክብር ወደዚህ ሸኙልን። በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። አንዴ ታብታቡን 30 ሚሊዮን አስገብት አመሻችሁ። በተቻለ ፈታን እያደረግን እናስኬዳለን። ቅድም እህታችን ወይም የልጆች እናት በመባል የምታወቁ እህታችን መሰክሩ መድረስ ችለን እውነት ነው። ታሪኩ ይባላል። እንዲሁ በታረቀው 2 እጅ የለውም 2 እግር የለውም። አንድ መልካም እህት አግብታው ግን የ3 ልጆች አባት ነው። ስላገበችው ለሷ ሞራል ታሪኩ 2 እጅ ባይኖረው 2 እግር ባይኖረው አንድ እህት አግብታ 3 ልጅ ወልዳ የ3 ልጆች አባት ነው። ግን በተለያየ ጉድለት ውስጥ የሚሰቃይ እሱን ደግሞ በተቻለ ያህል ሁሉ ድጋፍ በማድረግ የምትረባረብ እህታችን ናት። መምጣት ባለበት በኩል ተደርጎ ደረሰ። እኛ ጋር ሲደርስ ያለውን ነገር ስቴና ልንስል እውነት ነው። 2 እጅ 2 እግር ሳይሆን የሰው ልጅ ቤት ሆኖ ቤተሰብ የሚመራው ማለትም በምን መልክ የምለው ከዲላ ነው የመጡት። እስከ ዲላ እስከ ቤት ደን ያለው ነገር ስናይ እውነት ነው። 2 እጅ 2 እግር የለም። ግን እግዚአብሔር ቻላና ቀን 3 ልጅ ሰጥቶ የልጆች አባት ለዚህ ቤተሰብ ምንድን ነው ስንል ሁሌም ድጋፍ ስናደርግ የምናደርገው ምንድን ነው ለዚህ ለአካል ጉዳተኛ በየትኛው መልክ አመቺ ይሆናል በምንለው መልክ ነው። ሱቅ ቢሆን አመቺ፣ ባጃጅ ቢሆን አመቺ፣ ሞቶር ቢሆን አመቺ፣ እንዴት ነው ይህን ቤተሰብ ማዳን የምንችለው በምንለው ሁኔታ ላይ ሄደን ያለውን ነገር እንትናለን። ከዛ ቀጥታ ነው ወደ 547 ሺህ ብር በማውጣት ባጃጅ ገዝተን አዲስ 00 ወስደን ሰርተን አሁን ለወር 10 ሺህ ብር ይሰራል። ባጃጁ በሹፌር ይንቀሳቀሳል፣ ቤተሰቡን ይንቀሳቀሳል፣ ልጆቹን ይንቀሳቀሳሉ እና አሁን ሙሉ በሙሉ ችግራቸው ተቀርፏልና ይህ መሰል ስራዎችን ስራ ስንከፍት የምንሰራው እና ልክ እንደዛ ሐዋሳ ላይ ሱቅ፣ ዲላ ላይ፣ አዲስ አበባ ላይ በርካታ ቦታዎች ላይ ትልልቅ ነገሮችን እያደረገን እንገኛለን። ልክ እንደዛ 2018 ላይ ደግሞ ሰፊው ስራ ልንሰራ በደንብ በርትተን ተነስተናል። 1000 አካል ጉዳተኛን ከብር ለማራቅ ተነስተን አሁን በ3 ወር ውስጥ ኦልሬዲ 300 ዊልቸር አድርሰናል። መቀሌ ላይ 100 ዊልቸር፣ አሁን ሲዳማ ላይ 100 ዊልቸር፣ ባለፈው አዳማ ላይ እንደዛ በጣም ትልቅ ሽፋን እየሰጠን ያለ ነው። ሆስፒታሎችን እየደገፍን አካል ጉዳተኛ አለ የሚባልበት የተለያየ ተቋማትን በሙሉ እየደረስን እየደገፍን እንገኛለን። ለዚህም ደግሞ እንደ ባክቦን ሆነው እያገለገሉን ያሉት በመላ ዓለም ላይ ተሰደው ስደት ላይ ያሉት አረብ ሀገር ላይ አሜሪካ፣ ካናዳ፣ ዩሮፕ፣ ኤዥያ፣ ቻይና በተለያየ ዓለም ላይ ያሉት ትውልደ ኢትዮጵያውያን ቅድም ክብርት አምባሳደር ሀቢባ አባስ እንዳለችን ሁሌ ራሷን ምሳሌ ታደርጋለች። እኔ አረብ ሀገር 17 ዓመት ኖሬ እንኳን ቤት መግዛት መሬቱ ላይ የለም አንድ መሬት ላይ የለም ትላለች። ራሷን ምሳሌ ታደርጋለች እና እንደዚህ አይነት ችግር ውስጥ ነው ያሉት በተለያየ ዓለም ላይ ሳውዝ አፍሪካ፣ አረብ ሀገር ላይ ስፔሻሊ ረዣዥም ጊዜ ከዚህ በፊት ከወጣላቸው መሀል 22 ዓመት አረብ ሀገር ላይ ኖራ እንኳን ቤት ጤናዋ ላይ ችግር ያላት ይሄ ናት። ባለ 2 መኝታ ቤት የወጣላት የነበረው እና ትልቅ ችግር ነው የሚፈታው $10 ሂሳብ በኢትዮጵያ 2000 ብር ኩባለን በዛ እንደዛ ነው የሚደረገው እና አሁንም በድጋሚ መልካም ምኞትን የሚገልጽላቸው አረብ ሀገር ላይ ያላችሁ፣ አሜሪካ ያላችሁ፣ ካናዳ ያላችሁ፣ በተለያየ ዓለም ላይ ያላችሁ እና አመሰግናለሁ። በተለያየ ሀገር ላይ ያላችሁ፣ መላ ዓለም ላይ ያላችሁ፣ ከኢትዮጵያ ውጭ ያላችሁ ትውልደ ኢትዮጵያውያን የቲኬት ከኢትዮጵያ ውጭ የሚሸጠው መላ ዓለም ላይ ስደት ላይ ያላችሁ ይገባዋል ለምን እንዲደርስ መልካም እድል እንዲሆንላችሁ ይህም ትንሽ ሌላ ሀገር ላይ ኖራለሁ የተወሰነ 10 ዓመት አካባቢ ኖራለሁ። ውጭ ሀገር ላይ ያለ ሰው መሻቱ ምን እንደሆነ ይታወቃል።
ይህ ምንድነው ትልቁ ጥያቄ? ሁሉም ተሰዶ ካገሩ የወጣው የስደቱ አንደኛና ዋነኛው የቤት ጥያቄ እንዲመለስለት መሻት ነው እና በዚህ ዙር ላይ 9 ቤቶችን አዘጋጅተናል። 3 ባለ 3 ናቸው፣ 3 ባለ 2 ናቸው፣ 3 ባለ 1 መኝታ ናቸው። ወደ ቀጥታ ወደዛ ጉዳይ የምንሄድ ይሆናል። መልካም እድል እመኝላችኋለሁ። ለሁላችሁም በላይቭ ስትሪም የምትከታተሉት መልካም እድል ይሁንላችሁ። አምላክ ያደረ ዛሬ ባለ እድለኛ እንዲሆን ውሽ አረጋለሁ። ባለ እድለኞች እንኳን ደስ ያላችሁ። አሁን የታም ይደርስላችሁ። ያልደረሳችሁ ደግሞ እንዲያጋጣሚ ካይጣው እንትን ካላችሁ ደግሞ ይሄን የምንሰራው ትልልቅ ስራ እየደገፋችሁ ስለሆነ ለወገኖች እየደረሳችሁ ስለሆነ ለብዙ ነገር ሽፋን የሆናችሁ ስላላችሁ ኦልሬዲ እድለኛ ናችሁ። ኦልሬዲ አሸናፊ ናችሁ። እጅግ አድርገን እናመሰግናለን። ትንሽ ስለ አንዳንድ ነገር ኤክስፕሌን ያደርግልናል። አይቲ ሲስተም ላይ የሚይዝልን ወንድማችን ለዛ ማለ ዓለም ላይ ስላሉ በዲጂታል ሲስተም ቲኬትም ሲሸጥ ነበረው። የታውን ሲወጣ በዲጂታል ነው ከዚህ በፊት እንደነበረ እና አንዳንድ ነገሮችን ብሎ ወደ ቀጥታ የታ ፕሮግራም ይመራል። እሱ እስኪዘጋጅ አይቲ ሲስተም ላይ እስኪዘጋጅ ባለሳት ላይ ዶክሜንተሪ የተወሰነ ራን እንዲደረግ እየጠየቁ ነው። ወደ ዶክሜንተሪ ልምራችሁና የተወሰነ ነገሮችን ቪዚት ካደረግን በኋላ ተመልሰን ወደ ቀጥታ በጣ ስነስርዓት የምንሄድ ይሆናል። ሳሳይ በደንብ ዙም አድርጌ ዳይሬክት ሲስቃጥ ኮምፒውተሩ ላይ እንዲያ ቀጥታ ስክሪን ነው እንድታዩ ማድረጋችሁ ጣውሎ ታላላስ ሼር አድርጉ። ሼር ይኸው በቃ እየተዘጋጀ ነው። ሊበጣ ነው። ጨርሰናል ሁሉ ነገር። ሼር አድርጉ። አክሊል እዚህ ጋር ትሆናለህ። እሺ ስለማሳይ ስክሪኑ እዚህ ጋር ትሆናለህ። እሺ እዚህ ጋር ወንበር መጣ። ጎበዞች የቲክታክ ምልክቱ ሙሉት ውዶቼ፣ ሁላችሁም የቲክታክ ምልክት ስጡ። ወንበሩን ዞር ማድረግ ይቻላል ከይቅርታ ጋር እሱ ወንበር የሚመስል እሷ ወንበር ዳይሬክት እንዳሳይ አሁን ዳይሬክት መስከረም የሚታየው ምንም የሚከልላቸው ነገር የለም። እንደዚህ ነበር አሁን እንጂ እጅ ይደክመኛል። ስታንድ እስከማወጣ እንደዚህ ጋይስ የቲክታክ ምልክት እየሰጣችሁ እና 30 ሺህ ግቡ። 700 ሰው ሊቀረው 30 ሺህ ግቡ። ሼር አድርጉና አሁን ነው በዚህ ስክሪን ነው የሚተላለፈው። እሺ ውዶች
እጣው ሲወጣ እሱ ማድረግላችኋለሁ። እሺ እጣው አሁን በዚህ ስክሪን ነው የሚወጣው። ተከታተሉ፣ በደንብ ሊጀምር ነው። ሼር አድርጉ፣ ለሁሉም ሰው፣ ለምታውቁት ሰው በጠቅላላ ሼር አድርጉ። ታብታብ አድርጉ። ቲክታክ ምልክት ስጡ። ኮመንቱን ለምን አታውም? እጣው መውጣት ሲጀምር ትኮምታላችሁ። ሼር እንደገና የቲክታክ ምልክት ስጡ። ታብታቡን 35 ሚሊዮን እናስገባው። ሌትስ ጎ። ታብታብ ኮመንቱን ልዘጋው ነው ጋይስ። ኮመንቱን ከምዘጋው እና ታብታብ ከምታረጉ ከግማሽ በላይ
ሄደናል። የቲክታክ ምልክት ሁላችሁም የቲክታክ ምልክት ስጡ። ታፕ 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 የቲክታክ ምልክት ታፕ ታፕ የቲክታክ ምልክት ታፕ ታፕ የቲክታክ ምልክት። ቴንኪው ሚሚዬ ቴንኪው ካሲ ሁላችሁም የቲክታክ ምልክት ታፕ ታፕ የቲክታክ ምልክት ታፕ ታፕ የቲክታክ ምልክት። ውጪ አልባን ሊጀምር ነው። ታፕ ታፕ የቲክታክ ምልክት ታፕ ታፕ የቲክታክ ምልክት ታፕ ታፕ የቲክታክ ምልክት አልባን ሊጀምር ነው። ታፕ ታፕ የቲክታክ ምልክት ታፕ ታፕ የቲክታክ ምልክት ሌትስ ጎ ሁላችሁም የቲክታክ ምልክት ስጡ ጋይስ። የቲክታክ ምልክት ታፕ ታፕ የቲክታክ ምልክት ታፕ ታፕ አንድ ላይ 34.4 ደርሷል ጋይስ። ጋይስ 34.5 ደርሰናል። 500 ሺህ ብቻ ነው የቀረን ላይ ታፕ ታፕ የቲክታክ ምልክት ታፕ ታፕ ሁላችሁም የቲክታክ ምልክትና ታፕታቡ 34.8 ደርሷል። 5 ሚሊዮን 35 ሚሊዮን ሲገባ እንጀምረዋለን። ሌትስ ጎ ፋሚሊ 35 ሚሊዮን ሲገባ እንጀምረዋለን። አንድ ላይ ታፕታቡ 35 ሚሊዮን እንጀምረዋለን። 35 ሚሊዮን ትችላላችሁ። ደርሰናል ጋይስ 20% ብቻ ነው የቀረን። ሌትስ ጎ እንሙላውና 100% እናድርገው።
ጋይስ የቲክታክ ምልክት እንብላው እንብላው። ሼር የቲክታክ ምልክት እንብላው። ታብታብ እያደረግን